በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ክቡር መልአከማዊ ቀሲስ ልሳነ ወርቅ ውቤ የዚህ ቤተ ክርስቲያን አስተዳዳሪ እንዲሁም የሀገረ ስብከታችን ስራ አስኪያጅ እንዲሁም የተከበሩ አባታችን መልአከ ስብሐት አባ ገብረ ሥላሴ አሰፋ የዚህ ቤተ ክርስቲያን ቄሰ ገበዝና እንዲሁም የምዕራፈ ቅዱሳን ቂርቆስ ኢየሉጣ ጊሰን ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ ወንድሞች ዲያቆናት፣ አባቶች፣ ካህናት እንዲሁም ምዕመናንና ምዕመናት በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? የእግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስት ድንግል የእመቤታችን በረከትና ጸጋ ከሁላችን ጋር ይሁን። የቅዱሳን አበው ረድኤት የቅዱሳን መላእክት ጠባቆት አይለየን። በዝማሬ ያገለገሉንን ወጣቶች የሰንበት ትምህርት ቤት እህቶች እና ወንድሞችን እግዚአብሔር አምላክ በጥበብ በጸጋ አሳድጎ የነገዋን ቤተ ክርስቲያን መሪ ተረካቢ እንዲያረጋቸው በዚች ቤተ ክርስቲያን እስከ መጨረሻው ጸንተው እንዲኖሩ እግዚአብሔር ይርዳቸው። ቃለ ሕይወት ያሰማልን፣ ዝማሬ መላእክትም ያሰማልን። እሺ፣ ዛሬ ቅድም እንደተነገረው ብዙ አንቆይም፣ ሙቀት አለ። ግን ደግሞ ዕለቱ ትልቅ ዕለት ነው። ዛሬ ሁላችን እንደምናውቀው ጴጥሮስ እና ጳውሎስ ዕለተ ዕረፍታቸው ነው። በዚህ ዕለት ነው ሩጫቸውን የፈጸሙ ሃይማኖታቸውን ጠብቀው ተልዕኳቸውን ፈጽመው በጎቻቸውን ጠብቀው የመጨረሻው የፍጻሜ ዕለት የክብር የተቀዳጁበት ዕለት ዛሬ ነውና አምላካችን እግዚአብሔር ለዚህ ታላቅ ቀን እንኳን አደረሳችሁ አደረሰን። እግዚአብሔር አምላክ ሁላችንም የእነሱን በረከትና ጸጋ ያሳትፈን። አዎ፣ ቅድም በወንጌሉ ላይ እንደሰማነው የዮሐንስ ወንጌል ምዕራፍ 15 21 ቁጥር 15 እስከ 20 ላይ ያለው አጠር ያለ ቃል ነው የተነገረው። ግን ደግሞ በጣም እጅግ ድንቅ ምስጢር ያለው ኃይለ ቃል ነው እና በዚህ ቃል ላይ ምናልባት ከጊዜ አኳያ አላነበውም ሰዓት እንዳይሄድ ማለት ነው እና በዚህ ቃል ላይ የሰማችሁ አስታውሱ። አሁን ደግሞ እኔ አስታውሳችኋለሁ። ምዕራፍ ስታልቋችሁ የዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ 20 ወእምድኅረ መልሱ ይቤሎ እግዚእ ኢየሱስ ለስምዖን ጴጥሮስ ስምዖን ወልደ ዮና ታፈቅረኒ እምእሉ ፈድፋደ። ከተመገቡ ምሳ ከበሉ በኋላ ከጠገቡ በኋላ ጌታ ስምዖን ጴጥሮስ የዮና ልጅ ስምዖን ጴጥሮስ ሆይ አለ። እንዲህ ብሎ ትወደኛለህን የሚል ጥያቄ ጠየቀው። ሁለት ነገሮች ነው በዚህ አሁን ዛሬው የተነበበው ምዕራፍ ላይ ወይም ምንባብ ላይ የምናየው። አንደኛው ጌታ ምግብ መግቦ ከዚያ በኋላ ያዛቸዋል። በተለይም ቅዱስ ጴጥሮስን አባቶቻችን ምን ይላሉ? ያለ ምንድነው ያላለ ቀዶ ያላለበሱትን ሸርፎ ያላጎረሱትን ማዘዝ አይገባም ይላሉ። እንደዚህም ሁሉ ጌታ ሳይመግብ ሳያበላ ሳያጠጣ ደቀ መዛሙርቱን አላዘዘም። ጴጥሮስን ከተመገቡ በኋላ ሊያዘው ፈለገ።
አደራ ሊሰጠው ፈለገ እና ምን አለው? የዮና ልጅ ስምዖን ጴጥሮስ ሆይ ትወደኛለህን የሚል ጥያቄ ጠየቀው። ጴጥሮስም ወዲያውኑ ቀበል አደረገና እግዚኦ አንተ ተአምር ከማነ አፈቅረከ ወለሊከ ተአምር፣ እኔ እንደወድህ አንተ ታውቃለህ። ቀጠል አድርጎ እንዲሁ ይህን ጥያቄ ደግሞ መልሶ ጠየቀው። አሁንም ጴጥሮስም መልሶ እንደወድህ አንተ ታውቃለህ ብሎ መለሰ። እንዲህ እያለ በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ይለው ነበር። በሶስተኛ ጊዜ ደግሞ መልሶ ሲጠይቀው ጴጥሮስ አንድ ሐሳብ ውስጥ በውስጡ ገባ። ምናልባትም 3 ጊዜ ክጀው ነበርና ወተከዘ ወይቤሎ ስልሰ ስምዖን ጴጥሮስ ታፈቅረኒ ኑ ፈድፋደ ምህሎ። እኒህ ወንድሞች ደቀ መዛሙርት ሐዋርያት 11ዱ እኔን ከሚወዱኝ ወይም 10 እኔን ከሚወዱኝ ይልቅ አንተ እኔን ትወደኛለህን? ወይም ደግሞ እነሱን ከምትወዳቸው አብልጠህ እኔን ትወደኛለህን ብሎ ሲጠይቀው ይሄ ነገር ነው መላልሶ ጠየቀ። አሃ እኔም እኮ 3 ጊዜ ክጀው ነበር። አያችሁ፣ አንዳንድ ጊዜ ቃሉ ሲነገር ቃሉን ስንሰማ ይሄ ለኔ ነው፣ ይሄ እኔን ይመለከታል የምንለው ነገር አለ። አያችሁ፣ ጴጥሮስ ትዝ አለው። ኢየሱስ ክርስቶስ ግን ልብሱ አልነበረም። ከዚህ ቀጥሎ ሌላ ትእዛዝ ሊያዘው ስለፈለገ እንደገና በጎችን፣ ግልገሎችን ወይም ጠቦቶቹን ጠብቅ ማለት ምዕመናንን፣ አባቶችን፣ እናቶችን፣ ወጣቶችን እንደገና ሕፃናትን ጠብቅ ለማለት ነበር የፈለገው። እና ጌታ ተረዳውና ይህን ሲሰማ አዘነ። ጴጥሮስን አለው በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ ወጣቶችን ጠብቅ፣ ሕፃናትን ጠብቅ፣ አረጋውያንን ጠብቅ። አማን አማን ብለከ አመ ወሬዛ አንተ ጴጥሮስ። አሁን ወደ ሁለተኛው ሐሳብ፣ ይሄ የመጀመሪያው ሐሳብ ነው። የመጀመሪያው ሐሳብ ነው። በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ። ምን ካለ በኋላ? ከመገበ ካበላ በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ያዘዘን በጴጥሮስ አማካኝነት እስከ ዕለተ ምጽአት የሚነሱ አባቶች ካህናትን፣ ምዕመናንንም ራሳችን ካህናትን ምዕመናንን እንዲጠብቁ፣ ወጣቶችን እንድንጠብቅ፣ ሕፃናትን እንድንጠብቅ አዞናል። እናንተን ደግሞ እያንዳንዳችሁን የምትጠብቁት ነገር አለ። ምን? በወጣትነትና ዘመናችን ምንድነው? ልጆቻችሁ፣ ወጣቶችን ልጆች፣ ቤተሰባችን፣ በጎቼን ማለት ቤተሰባችሁን፣ ጠቦቶቼን፣ ልጆቹን፣ ወጣቶችን፣ ሕፃናቱንም ጠብቁ፣ ተንከባከቡ። በሌላ መልኩ ሕይወታችሁን፣ እጃችሁን፣ እግራችሁን፣ አካላችሁን በሙሉ ጠብቁ። እንዳትሰናከሉ፣ እንዳትወድቁ፣ በአንደበታችሁ እንዳትወድቁ፣ በእግራችሁም ያልሆነ ቦታ እንዳትረግጡ፣ በእጃችሁም ያልተፈቀደ ነገር እንዳታነሱ። ይሄ የኛ አካል። በጎቼን ጠብቅ፣ ሕይወታችሁን ጠብቁ፣ የሰጠኋችሁን አካላችሁን ጠብቁ፣ ሕይወታችሁን ጠብቁ፣ እንዳትወድቁ ነው። ልጆቻችሁን ጠብቁ፣ ቤተሰብ ጠብቁ፣ ሕይወታችሁን ጠብቁ፣ አካላችሁን ጠብቁ፣ ልቦናችሁን ጠብቁ፣ ይልቁንም ሕሊናችሁን ጠብቁ፣ አእምሯችሁን ጠብቁ። ይሄ እግዚአብሔር ለእያንዳንዳችን የሰጠን አደራ ነው። ጠብቀነዋል ወይ ነው። ስንቶቻችን ቤተሰባችን፣ ልጃችን፣ ልጆቻችን ጠብቀናል? ስንቶቻችን
ሚስቶቻችን ልጆቻችን ይቅርና ሕይወታችን ጠብቀናል። ዓይኖቻችን ያላሰናከሉን ስንቶች ነን? እግሮቻችን ያላሰናከሉን ስንቶች ነን? ይህን ካለ በኋላ ቅዱስ ጴጥሮስን ምን አለው? ወደ ሁለተኛው ሐሳብ ሲሄድ ጠብቅ፣ ይህን ጠብቅ ካለ በኋላ እያንዳንዳችን እንድንጠብቅ ካዘዘን በኋላ የጴጥሮስን የመጨረሻውን ፍጻሜውን ይህን ዕለት ያስታውሰዋል። ጴጥሮስ ይለዋል ካመጣኸውማ አለው አማን አማን እብለከ አመ ወሬዛ አንተ ለሊከ ትቀንት አቆየከ። አዎ ወጣት በነበርክ ጊዜ፣ ሕፃን በነበርክ ጊዜ፣ ወጣት በነበርክ ጊዜ ምን ታደርጋለህ? ራስህ ወገብክን ትታጠቃለህ፣ ልብስን ትለብሳለህ፣ ውበትክን ትዋባለህ፣ አምረህ አጊጠህ ትወጣለህ። ማንም ሳይረዳህ ረዳት ሳትፈልግ ፕሮቶኮልህን ጠብቀህ ትወጣለህ ተባለ። ጴጥሮስ አዝኖ ነበር አይደለም? 3 ጊዜ ክጄው ነበርና 3 ጊዜ ትወደኛለህን አለኝ ብሎ በዚች ነገር ውስጡ አዝኖ ነበር። ታዲያ ምን አለው ጌታ? አዎ ሕፃን እያለህ ወጣት እያለህ ገና በአእምሮ ባልበሰልክበት ጊዜ፣ በእውቀት ባልጎለመስክበት ጊዜ፣ በሃይማኖት ፍጹም ባልሆንክበት ጊዜ እውነት ነው በራስህ ፍላጎት ሄደሃል። ራስህ ትታጠቅ ነበር ማለት ራስህ የፈለግከውን ትናገር ነበር፣ ታደርግ ነበር። ወደ ፈለግከው ትሄዳለህ፣ አላውቀውም ወደ ማለት ያችን ብላቴና የምትይውን አላውቀውም ብሎ ነበር፣ ክዶ ነበር። ካመጣኸውማ አዎ፣ ያ ግን በወጣትነት ነው፣ ባለማወቅህ ነው፣ ገና ባለመብሰልህ ነው። ወአመሰ ልህቀ ታነስ እደዊከ ወባይድ ያቀንተከ። ይሄ ነው የዛሬው ዕለት። በጎለመስክ በሸመገልክ ጊዜ ግን፣ በአእምሮ ፍጹም በሆንክ ጊዜ ግን፣ በሃይማኖት ፍጹም በሆንክ ጊዜ ግን፣ በእምነትህ በቤተ ክርስቲያንህ በጸናህ ጊዜ ግን፣ በእኔ በአመንክ ጊዜ ግን አለ። በሸመገልክ ጊዜ ማለት አእምሮህ ፍጹም በሆነ ጊዜ፣ በእኔ በፍጹም እምነትህ በታመንክ ጊዜ ታነስ እደዊከ እጅህን አንስተህ ትሰቀላለህ። ወባይድ ያቀንተከ ባይድ ኔሮን አንተን ያስታጥቀሃል ማለት ይሰቅልሃል። በዚህ ሞት ታገለግለኛለህ። ከዚህ በፊት ባለ እውቀት ነው፣ በድክመት ነው፣ ባለመብሰል ነው። ነገር ግን ብሰል ማወቅ አለብህ ነው። አሁን ይሄ ነው ለእኛ የሚያስፈልገን ወገኖቼ። ጴጥሮስ በዚህ ቀን የሚያገኘውን መከራ እንዴት እንደሚሞት፣ በምን ሞት እግዚአብሔርን እንደሚያገለግለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነገረው። ባይድ ኔሮን በሮማ አደባባይ ላይ ቁልቁል ይሰቅልሃል። አንተም ስለ እኔ ትሰቀላለህ። በእምነት መጽናት እንዲህ ነው። መሸምገል እንዲህ ነው። ሽምግልና ማለት ይሄ ነው። በእግዚአብሔር መተማመን፣ እውቀት፣ ፍጹም እውቀት ማለት ነው። ሽማግሌ አባቶቻችን፣ ሽማግሌ ነገሩ ክት፣ አንደበቱ ክት፣ ምንድን ነው እግሩ እስቲ ሁሉኝ አባቶች የሚሉት ነገር አለ። ነገረ ክት ይሉታል። አንደበታቸው የተስተካከለ፣ እግሮቻቸው ጭምቶች ማለት የማይረግጡ ከላይ ከታች አስተውለው የሚሄዱ ማለት ቅዱስ ጴጥሮስ አስተውሎ ተጓዘ። አዎ ሸመገለ። የተሰጠውን ያን አለትነት ያን ሃይማኖት የተቀበለውን ቅዱስ ጴጥሮስ አለት ነህ ተብሏል። አንተ አለት ነህ፣ በአንተ መሰረትነት ላይ ይችን ቤተክርስቲያን አንጻለሁ ተብሎ ነበር። አለት የተባለው ዝም ብሎ አይደለም። ድንጋይ ብሎ
ድንጋይ ቤት ስለሚሰራበት መሰረት ያለው አንዱ ነው። ነገር ግን ዋናው መሰረት የተባለበት ቅዱስ ጴጥሮስ ለምንድን ነው ካል አንተ ውእቱ ወልደ እግዚአብሔር የሕያው እግዚአብሔር ልጅ አንተ ነህ ብሎ ስለመሰከረ ይህን መሰረት የሆነውን የምስጢረ ሥጋዌውን ዋናው የማዳን ምስጢርን አጉልቶና አምልቶ ሲናገር ጌታ ምን አለው? አንተ መሰረት ነህ፣ በአንተ መሰረትነት ላይ ቤተክርስቲያንን አነጻለሁ። ቅዱስ ጴጥሮስ የተቀበለውን አደራ በጎቹን ጠብቆ ዛሬ ጠቦቶቹን ጠብቆ ግልገሎቹን ጠብቆ በጣም እጅግ ለቁጥር አታካች የሆኑ ምዕመናንን አሳምኖ በአንድ ቀን ብቻ አይታችኋል 3000 ሌላ ጊዜ 5000 ወደ 8000 የምናውቀው በቅዱስ መጽሐፍ እንኳ የተመዘገበው በሐዋርያት ሥራ ብቻ ማለት ነው። በጉባኤ ወደ 5000 እና አንድ ቀን ደግሞ 3000 ሰዎች አጥምቋል። ይህን ያደረገ እንዲህ አድርጎ በጎችን የጠበቀ አደራውን የጠበቀ ትእዛዙን የጠበቀ እስከ ፍጻሜው ታማኝ ሆኖ በሮማ አደባባይ ሕይወቱን በመስቀል ያሳለፈ አባት ነው። ወንድሙ ማን ነው? ወንድሙ ጳውሎስ ዛሬ የምናከብረው በዛሬው ዕለት እረፍቱ ነው። ቅዱስ ጳውሎስ ባጭሩ ቅዱስ ጳውሎስ እንደምታውቁት አሳዳጅ ነበር። ጌታ በዛ ጌታን ወይም ደግሞ ሊያሳድድ ምዕመናንን አማኞችን ሲሄድ በደማስቆ መንገድ ላይ አገኘው። ጌታ ከመንገድ ተገለጠለት። ሳውል ሳውል ለምን ትሰድደኝ? ሳውል ሳውል ለምን ታሳድደኛለህ? አንተ ማነህ? አንተ የምታሳድደኝ ኢየሱስ የናዝሬቱ ኢየሱስ ነኝ። ተመልከቱ። አማኞችን ማሳደድ፣ ክርስቲያኖችን ማሳደድ ክርስቶስን ማሳደድ፣ ክርስቲያኖችን መግደል፣ አማኞችን መግደል ክርስቶስን መግደል ነው። እና ክርስቶስ አንተ የምታሳድደኝ ነኝ እና ምን ላደርግ? ይበሰከ ረጂስ ውስጥ ተቀጥቅጥ በል አሁንም ተጠንቀቅ አለ። አዎ ቀኖት ምንድን ነው? በተሳለ ሰይፍ ላይ ብትቆም አንተ ምን ትሆናለህ አለ። ምን ትሆናለህ? ይብስሃል፣ አንተ ይብስሃል። ተጠንቀቅ፣ ተጠንቀቅ ያለው እና ቅዱስ ጳውሎስ ከዚያ በኋላ የሄደበትን ማሳደር ተወና ወንጌልን ለማስተማር ሩጫ ሄደ። ከዛ ሩጫውን በመልካም ሁኔታ ፈጸመ። በድሬኒ ፈጸምኩ ወሃይማኖቴኒ አቀብኩ ንከሰ ጽኑ ሊተ አክሊለ ጽድቅ ዘያሰየኒ እግዚአብሔር። ሩጫዬን ፈጸምኩ አለ። የዛሬውን ቀን ባጭሩ ሰዓት ስለሌለን ነው። እንዲህ አድርጎ ምድርን አሕዛብን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በተለይም ያለንበትን ምድር አውሮፓን አሳምኖ ሩጫውን ፈጽሞ ወደ አምላኩ ወደ እግዚአብሔር ሄደ። ያን ያህል መከራ ተቀብሎ በባህር መከራ፣ በየብስ መከራ፣ በዘመዶቼ በኩል መከራ፣ በአሕዛብ በኩል መከራ፣ በሁሉም መከራ ይቆየኛል፣ ሁሉም ያሰቃዩኛል፣ ያገኘ ሁሉ እንደ ጊንጥ ወይም እንደ ኳስ ይለጋኛል፣ ይመታኛል ይል ነበር እና ያን ሁሉ ታግሶ የመጨረሻውን መድኃኒታችን ኢየሱስ ክርስቶስን አገልግሎ የክብር አክሊል በዛሬው ቀን ከአባቱ ከቅዱስ ጴጥሮስ ጋር አብሮ በሮም አደባባይ ገድላቸውን ፈጽሟል። ጳውሎስ አንገቱን ተሰይፏል። ከዚያም በኋላ እንደተናገረው የጽድቅ አክሊል ይጠብቀኛል፣ ይህ ደግሞ ለእኔ ብቻ አይደለም፣ ይህን የጽድቅ አክሊል ለሚፈልጉ ሁሉ ነው ብሏልና አምላካችን እግዚአብሔር እንደ ቅዱስ ጴጥሮስ እንደነ ቅዱስ ጳውሎስ ይህን አምላካችን ጌታችን ኢየሱስ ክርስቶስ የነገረንን ትእዛዙን ቃሉን ሰምተን እንደነሱ አደራችን ጠብቀን ሕይወታችን ጠብቀን ቤተሰባችን ጠብቀን ሃይማኖታችን ጠብቀን የክብር አክሊል እንድንቀዳጅ አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።